Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲሱ ቻናላችን ነው። አድማጮቻችን በአማርኛ ከእናንተ ወደ እናንተ የምናመጣው ዜናዎችን ሁል ጊዜ ከህዝባችን እየተደወለ የሚነገረንን ወደ እናንተ የምናመጣበት ነው። አዳዲስ ዜናዎች ሲገኙ ሁል ጊዜ ህዝባችን ነው ይሄ ያለና ህዝብ መስማት አለበት። በተለይ ደግሞ ኢትዮጵያ ውስጥ ያለው ተዘግቶበት ተቆልፎበት ነው የሚኖረው ያለው በዩቲዩብ እንዳይሰማም ዳታ በጣም አስወድዶ ነው ያለውና ባካችሁ ልሳን ሆነን እያሉ የሚልኩልን ነው ወደ እናንተ ምናጣና ሁል ጊዜ በአፕሎድ ባደረገን ቁጥር ወደ እናንተ ኖቲፊኬሽን እንዲላክላችሁ አዲሱ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱት እያልኩ ወደዛ እንለፍ። ወደ ዝርዝሩ ብሬኪንግ ኒውስ ነው ያለን አድማጮቼ። አሁን ትናንትና ኢትዮጵያ መቼም አንድ ትልቅ ጥያቄ ያለኝ አድማጮቼ፣ በየጊዜው ቢያንስ በየ6 ወሩ በመቶ ሺዎች የሚቆጠሩ ወታደሮች ተመርቀው ሲወጡ እናያለን። ኮማንዶ ተብለው፣ ባህር ኃይል ተብለው፣ አየር ኃይል ተብለው፣ የተለያየ ነገር ተብለው ሲመረቁ እናያለን። በመቶ ሺዎች የሚቆጠሩ ነው። ትናንትና በመቶ ሺዎች የሚቆጠሩ አስመርቀዋል። የት ነው የሚገቡት ያሉት ነው? ልክ ወታደር ሆነህ እንደተመረቅ የት ነው የሚገቡት ያሉት? ወዴት እየገቡ እንደሆነ ማን ነው መጠየቅ ያለበት? ወላጅ ነው። የኢትዮጵያ ወላጆች፣ በተለይ ደግሞ ደቡብ ኢትዮጵያና ኦሮሚያ ያላችሁ፣ ከዛ አካባቢ ነው በብዛት ወታደር የሚመለመለው። አስገድደህ አስፈራርተህ ወላጁን አሳምነህ። እኔ ወላጅ እንዴት አይነት እውነት ለመናገር አስተሳሰብ እንዳለው አይገባኝም። በተለይ ደቡብ ኢትዮጵያ ያሉት 30 ሺህ 40 ሺህ እንሰጣቸዋለን፣ 1-2 ልጆች ስጡኝ ካሉ ይሰጣሉ። ልጅ እንደዚህ ርካሽ ነው እንዴ? እቃ እኮ አይደለም ተበድረህ የምትመልሰው አይደለም። ተጠቅሜ ይሄ ነገር ልመልሰው ብለህ ማጭድ መዶሻ ምናምን እኮ አይደለም። ሂዶ እኮ ህይወቱ ነው የሚሰጠው። ያ ልጅ እኮ ወልደህ አሳድገህ የፈለገ እንደ አቅምህ ተቸግረህ ያሳደግከው ልጅ ነው። በ20 በ30 ሺህ ብር ሸጠኸው የት ገባ ብሎ ደግሞ የማይጠይቅ የኢትዮጵያ ህዝብ እኔ በጣም ነው የሚገርመኝ። ይህንን አስቡት። እውነቴን ነው የምነግራችሁ። ከአዲስ አበባና ከሸገር ከተማ ብቻ ባለፈው ሳምንት ከ150 ሺህ በላይ ከ150 ሺህ ነው የምለው ያለሁት 150 ሺህ አስቡት። አንድ ትልቁ ስታዲየም 45 ሺህ ነው የሚይዘው። ትልቁ ይሄ አውሮፓ ላይ የምታዩት ስፖርት ሜዳ 45 ሺህ ነው። የዛ እጥፍ ተወስደዋል። አሁን ከአዲስ አበባና ከሸገር አካባቢ ያሉትን የኦሮሚያና የአዲስ አበባ ከተሞች የት ነው የሚገቡት ያሉ ብለው መጠየቅ አንድ ነገር አለ። ግን ዋናው አርዕስታችን ትናንትና ምርቃቱ ላይ የምታዩት ያላችሁ የኤርትራ ካርታ ትንሽ ከላይ አስቀርተው በሙሉ ወደ ኢትዮጵያ አስገብተው ወዴት እንዳስገቡት ወደ የትኛው ክልል እንዳስገቡትም አያሳይም። ወደ ኢትዮጵያ ተቆርጦ መግባቱ ነው እንጂ ወደ አፋር ነው የተካተተው፣ ወደ ትግራይ ነው የተካተተው ወይስ ለኦሮሚያ ነው የተሰጠው ምን እንደሆነም አይታወቅም። ግን ይህንን ካርታ በጣም ያስገረመ ህዝብን የዓለም ማህበረሰብ የሚነጋገርበት ያለው ይሄ ሶሻል ሚዲያን አጥለቀልቆ ያለው ዜና ይህንን ነው ሆኖ የዋለው ትናንትና ዛሬም በከፍተኛ ደረጃ የኤርትራ መንግስትን ያስቆጣ ነው። አድማጮች፣ የኤርትራ መንግስት አሁን ብቻው አይደለም፣ ፋኖ አለ። ፋኖ ይህንን እኔ በግልጽ ነው የምነግራችሁ፣ መደባበቅ የለም። ፋኖና የኤርትራ መንግስት አብረው ነው የሚሰሩት። ኤርትራ እንድትመታ የትግራይ ሰራዊት አይፈልግም። ኤርትራ እንድትደመሰስ የኦላ አይፈልግም። ለኤርትራ ብቻ በማሰብ አይደለም። ኤርትራን ካጠፋ ነገ ጠዋት ደግሞ ወደ እኔ ነው ብሎ ስለሚያስብ ነው። የትግራይ ሰራዊትም ወይ መጀመሪያ እኔን አጥፍቶ ወደ ኤርትራ ነው ወይ ደግሞ ኤርትራን አጥፍቶ ወደ እኔ ነው የሚመለሰው ብሎ ነው የሚያምነው። በትክክልም እንደዛ ነው ሐሳቡ። አብይ አህመድ ተባብረን ኤርትራን እናጥፋ ብሎ ለትግራይ ሰራዊት ያልሰጠው የጦር መሳሪያና ያልሰጠው ትጥቅ፣ ስንቅ፣ ሁሉንም ነገር ሰጥቶት ነበር። የፕሪቶሪያ ስምምነት ተስማምቶ እንደመጡ አይሆንም፣ እኔ አልዋጋም፣ የተስማማሁት ሰላም ለመፍጠር ነው፣ ሰልችቶኛል፣ ሞርኛል፣ ውጊያ አልፈልግም ከፋኖ ጋር ና በልሽ፣ ፋኖ መሬትህን ይዞ ርስትህን ወርሰዋል ያለውና ና አስመልስ፣ አልዋጋም፣ እዛም አልሄድም፣ አስወጣቸዋለሁ ብለህ ፈርመሃል፣ አስወጣ። እኔ አንድና አንድ ግዴታ ያለኝ ወታደሮቼ ወደ ካምፕ ማስገባት፣ ጦርነት ማቆም ነው። ይህንን ደግሞ አድርጌ ያለው
ለሰጠህን ዩኒፎርም፣ ለሰጠህን ጥይት፣ ለሰጠህን የተወሰነ ስንቅ እሱ እናመሰግናለን። ከዚህ በኋላ ግን እኛ መዋጋት አንፈልግም። ከአንተ ጋር ሆነን የምንወጋው ማንም የለም። ለፋኖ አንወጋም፣ ለኤርትራ አንወጋም። ከኤርትራ ጋርም ከፋኖ ጋር ሆነም መጥተህ ካልወረርከን በስተቀር ለአንተ አንወጋህም ብሎ እምቢ ስላለው ነው እንጂ ተነሱና አብረን እንውረር፣ ብዙ ነገር አድርሶባቸዋል፣ ተጣልታቸዋል ብሎ ለፋኖም አማራ ክልልም ውረሩ ብሎ ነበር። ኤርትራም እንደዛ ብሎ ነው። ለኤርትራም ኑና አብረን ተባብረን ቲዲኤፍ እና የኢትዮጵያ መከላከያ ሰራዊት ኤርትራ እንውረራት ብሎ ጠይቆ ነበር። አይሆንም ስለተባለ ነው። ስለዚህ ኤርትራን ቆራርጠን እንመልስ፣ ይህንን ነገር እናመጣለን የሚለውን ነገር ትናንትና ለመከላከያ ሰራዊት ተመራቂዎች ሲሰጥ ነው የዋሉት። የኢትዮጵያ መከላከያ ሰራዊት ይሄ የኢትዮጵያ መከላከያ ሰራዊት የተሰጠውን ካርታ በጣም አነጋጋሪ ነው ሆነ ያለው። ለዚህ ነው የምትዋጉት ያላችሁ፣ ለቀይ ባህር ነው የምትሰለጥኑት ያላችሁ፣ ልትዋጉ የምትዘጋጁም ለዛ ነው እያለ ሲናገር ነው የዋለው። ዛሬ ግን መግቢያና መውጫ አጥተዋል። አብይ አህመድን ፈርተዋል፣ ደንግጠዋል፣ ቀይሩ ብሎ ደውለዋል። ለአንድ ቀን መዋያ ለእሁድ መዋያ ዜና ሆነዋል እንጂ ሌላ አንሱት ብለዋል። መከላከያ ሰራዊትን አንስቶታል ከዌብሳይቱ። ሪፖርተር ጋዜጣ ወይ ደግሞ ሪፖርተር ቻናል ሂዳችሁ ልታዩት ትችላላችሁ። ቃለመጠይቁ አጭር ነው የሰጣት። ማንኛውም ወታደር ማንኛውም ኢትዮጵያዊ የባህር ጠረፍ እንዲኖረው ይፈልጋል እና ዝም ብሎ የተሰራ ነው እንጂ መደረግ አልነበረበትም። በቃ በትክክል እንኳን ስህተት ነበር፣ ይቅርታ እንጠይቃለን፣ እኛ የቀይ ባህር ጥያቄ ካለንም በዚህ አድርገን ነው የምንጠይቀው ወይ ደግሞ እንደዚህ ነው የምናደርገው ብሎ ቢመልስ አንድ ነገር ነበረ። ግን ምንድን ነው ያለው? በቃ ሀሳባቸውን ጀነራሎች ነው እኮ ለተራው ለተመራቂዎቹ ሲሰጡ የዋሉት። ትናንትና እነ ሹማ አብደታ እኮ ነው ሲሰጡ የዋሉት። ጀነራል ሹማ አብደታ ለተመራቂዎች ሲሰጡ ነው የዋሉት። ግንስ ወዲያው ሮጠው ሂደው አብይ አህመድ ስላዘዛቸው ሮጠው ሂደው ከሶሻል ሚዲያዋን ከዌብሳይታቸው አስነሷት። ይቺ ካርታ እሱን የሚመለከት ሲሰጥ የነበረ ሽልማት የሚያሳይ በሙሉ እንዲነሳ ያደረጉ። ሁለተኛ ነገር ለሚዲያ ቀርበው ደግሞ ለሪፖርተር ጋዜጣ ሚዲያ ቀርበው ደግሞ አይ እኛ መሆን አልነበረበትም፣ የሰው ፍላጎት ነው፣ አንዳንድ ነገር ሁሉንም ሰው ቀይ ባህር ጥያቄ እንዳለው ያምናል ምናምን ብሎ አድበስብሶ ነው ያለፈው። በትክክልም መናገር አልቻለም። ከፍተኛ ጭንቅና ፍርሃት ውስጥ መከላከያ ውስጥም ገብተዋል። ምክንያቱም አሁን የምንነግራቸው ያለ ነው ለኤርትራ ብቻ አስቦ አይደለም ፋኖ ከኤርትራ ጋር የሚሆን ያለው። ኤርትራ እና ኢትዮጵያ ተጣልተው ካልቆዩ ያለው የሌለው ኃይሉ ይዞ መጥቶ አማራ ክልል ሊወረኝ ሊያጠፋ ይችላል ብሎ ስለሚያስብ ነው። የትግራይም እንደዛ፣ የኦሮሚያም እንደዛ። ስለዚህ አብይ አህመድ እንደከዚህ በፊቱ መጀመሪያ ሲመጣ እንደነበረ የነበረውን ድጋፍ የለውም። በሁሉም ተጠልተዋል። በሁሉም አይን ላፈር ተብለዋል። ስለዚህ ለአርዕስት ለማስቀየር የኢትዮጵያ ሕዝብ ያለውን ችግር ረሃቡን ሂዶ የሚረግፍ ያለው ወታደሩን እንዳይጠይቅ ምንድን ነው የሚያደርገው? ባህር አስመልስልሃለሁ እያለ አርዕስት እያወጣ ፍሬም እያደረገ ይሄ ብላችሁ ተናገሩ። ከዛ በኋላ ሚዲያዎቹን ይሄንን ይቀባበሉበታል። መራባቸውን መጠማታቸውን አያስታውሱም። ይደግፉኛል የሚል ሀሳብ ነው ያለው። አድማጮቼ ግን ከፍተኛ ፍርሃት ውስጥ 4 ኪሎ ውስጥ እንዳለ ሰምተናል። ይህንን ደግሞ ሁሉንም የኢትዮጵያ ሕዝብ እውነት ለመናገር መሆን ያልነበረበት ነው ብሎ መናገር ያለበት ነው እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ፣ ቻው።